የኢትዮጵያን አየር መንገድ ቁልፍ ሰው ዩጋንዳ በእጇ አስገባች። የኢትዮጵያ አየር መንገድ ብዙ ታሪክ አለው። ኢትዮጵያውያን የሚኮሩበት፣ አፍሪካውያን የሚደሰቱበት ግዙፍ ተቋም ነው። ይህን ግዙፍ ተቋም ግዙፍ ያደረጉትና በዓለም ላይ ስሙ እንዲነሳ እንዲሁም በአፍሪካ ቁጥር 1 ተመራጭ አየር መንገድ ያደረጉት ታዲያ ትጉህ ኢትዮጵያውያን ናቸው። በኢትዮጵያ አየር መንገድ ውስጥ የሚሰሩ ኢትዮጵያውያን ታዲያ በአፍሪካ ውስጥ እጅግ ተፈላጊ ባለሙያዎች ከሆኑ ቆይተዋል። እነ ኬንያ፣ እነ ሩዋንዳ፣ እነ ዩጋንዳ የመሳሰሉት ሀገራት ቁልፍ የሚባሉ የኢትዮጵያን አየር መንገድ ሰራተኞች እያደኑ ወደ ሀገራቸው ይወስዳሉ። አንዳንድ የአፍሪካ ሀገራት የኢትዮጵያ አየር መንገድ ቁልፍ ሰዎችም በከፍተኛ የዶላር ክፍያም የማስኮብለል ስራ ለመስራትም ይሞክራሉ። ከሰሞኑ የአፍሪካን ሕዝብ ትኩረት የሳበው ታዲያ የአፍሪካ አቪዬሽን አባት ተብሎ የሚጠሩትን ኢትዮጵያዊው ግርማ ዋቄን ዩጋንዳ ሾመች የሚለው ጉዳይ ነው። አቶ ግርማ ዋቄም ከዩጋንዳው ፕሬዝዳንት ጋር በጋራ ፎቶ ተነስተው ተለቋል። ይህን ያዩ ዩጋንዳውያንና አፍሪካውያን እንዴት አንድ የውጭ ዜጋ ትልቅ ስልጣን ሊሰጠው ቻለ የሚል ተቃውሞ በማቅረብ ላይ ይገኛሉ። እንደሚታወቀው ግርማ ዋቄ የኢትዮጵያን አየር መንገድ ለረጅም ዓመታት አገልግለዋል። በአየር መንገዱ ውስጥ ለ37 ዓመታት ያህል ሰርተውበታል። አየር መንገዱ አሁን ያለውን ከፍ ያለ ዝና እንዲያመጣ ከሰሩ ትልልቅ የሀገራችን ባለውለታ መካከል በቀዳሚነት የሚጠቀሱ ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡም ትልቅ ስልጣን ተሰጥቷቸው በሚወዱት የኢትዮጵያ አየር መንገድ ውስጥ አገልግለዋል። አቶ ግርማ ዋቄ ከመጋቢት 2014 እስከ ሰኔ 2015 የአየር መንገዱ ግሩፕ የቦርድ ሊቀመንበር ነበሩ። በኋላ ላይ ግን ከስልጣናቸው ተነሱ። የእሳቸው ከስልጣን መነሳት ግን አቧራ አስነስቷል። አቶ ግርማን በቦርድ ሊቀመንበርነት የተኳቸው የኢትዮጵያ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ናቸው። በወቅቱ በርካታ ኢትዮጵያውያን አቶ ግርማ ዋቄ አንቱ የተባሉ ብቁ ሰው ሆነው ሳለ እንዴት ከስልጣናቸው ተነሱ የሚል ቅሬታ አንስተው ነበር። ይህ ቅሬታ የተነሳው የአየር ኃይል አዛዥን የአየር መንገድ የቦርድ ሊቀመንበር ማድረግ ከዚህ በፊት የተለመደ አሰራር ስላልሆነም ጭምር ነው። አዲስ ነገር ሲከሰት ብዙ ጊዜ ጥያቄ መፈጠሩ አይቀርም። እንደሚታወቀው የኢትዮጵያ አየር መንገድ በአፍሪካ ውስጥ ቁጥር 1 እና ግዙፍ የአየር ትራንስፖርት አገልግሎት ሰጪ ሲሆን ለበርካታ ዓመታት ብቃቱን የሚያመለክቱ የተለያዩ ሽልማቶችን ያገኘ ተቋም ሲሆን በመንገድ ውስጥ አቶ ግርማ ዋቄ አሉ። አየር መንገዱ አገሪቱን በመሩ በተለያዩ አስተዳደሮች ስር በስኬት እያደገ ከአህጉር አልፎ ዓለም አቀፍ ዝናን ለማግኘት የቻለ ተቋም ነው። አየር መንገዱ በንጉሱ ዘመን፣ አየር መንገዱ በደርግ ዘመን፣ አየር መንገዱ በኢህአዴግ ዘመን ብዙ ትልቅ የከፍታ ታሪክ ያለው ነው። አቶ ግርማ ዋቄ ደግሞ ከአጼው ስርዓት ጀምሮ በአየር መንገዱ ውስጥ አገልግሎት የሰጡ ሰው ናቸው። አቶ ግርማ ዋቄ ወደ ዩጋንዳ ሄደው ስልጣን ተሰጣቸው ከተባለ በኋላ በዩጋንዳ ውስጥ አቧራ አስነስተዋል። ዩጋንዳውያን እንዴት አንድ የውጭ ዜጋ ከፍተኛ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ ሆኖ ይሾማል የሚል ተቃውሞ እያቀረቡ ነው። በሌላ በኩል ሰውየው የአፍሪካ አቪዬሽን አባት ተብለው የሚጠሩ በመሆናቸው ዩጋንዳ ኩራት ሊሰማት ነው የሚገባው፣ ዜግነቱን ሳይሆን የሙያ ብቃታቸው ቢታይ መልካም ነው እያሉ ለሁለት ተከፍለው አሁንም እየተከራከሩ ነው። ዩጋንዳ በግርማ ዋቄ ምክንያት ተወዛግባለች። ግማሹ አቶ ግርማ ዋቄ ዩጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው ተሹመዋል ይላል። ግማሹ ደግሞ የለም አልተሾሙም የሚል ማስተባበያ ይሰጣል። አቶ ግርማ ዋቄ በዩጋንዳ ፕሬዝዳንት ቢሮ መገኘታቸው እርግጥ ነው። በክብር ተጠርተው በቤተ መንግስት መጋበዛቸውም እርግጥ ነው። ሹመት መሰጠታቸውም እርግጥ ነው። ነገር ግን ዩጋንዳ ውስጥ ተቃውሞ መብዛቱ ችግር ፈጠረ። እንዴት የውጭ ዜጋ ከፍተኛ ስልጣን ይሰጠዋል? ዋናው የክርክር ምክንያት ነው። ቀደም ብዬ እንደነገርኳችሁ አቶ ግርማ በኢትዮጵያ አየር መንገድ ውስጥ ወደ 37 ዓመታት ገደማ የሰሩ ሲሆን አቶ ተወልደ ገብረ ማርያም እስከሚተኳቸው ድረስ ዋና ስራ አስፈጻሚ ሆነውም አገልግለዋል። በአየር መንገዱ ለ7 ጊዜ ዋና ስራ አስፈጻሚ ሆነው ሰርተዋል። ይህን ልምዳቸውን ያየችው ዩጋንዳ ለምን የዩጋንዳ አየር መንገድ ዋና ስራ አስፈጻሚ አድርጌ አልሾማቸውም የሚል ሐሳብ መጣላት። እንደመጣላትም ሾመቻቸው። ነገር ግን ሳይቆይ ነገሩ ተበላሸ። የአቶ ግርማ ዋቄ ኢትዮጵያዊ መሆን ከባድ ጥያቄ አስነሳ። የውጭ ዜጋ እንዴት ስልጣን ይሰጠው? ለዩጋንዳ ፕሬዝዳንት ከባድ ጥያቄ ሆኖ መጣ። አቶ ግርማ ዋቄ በጀነራል ይልማ መርዳሳ የተተኩት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩት አቶ ተወልደ ገብረ ማርያም ከኃላፊነታቸው መልቀቃቸውን ከገለጹ በኋላ ነበር። የቀድሞ የኢትዮጵያ አየር መንገድ የቦርድ ሊቀመንበር ግርማ ዋቄ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው መሾማቸውን አንድ ከፍተኛ የአገሪቱ ባለስልጣን ከቀናት በፊት ገልጸው ነበር። አቶ ግርማ አየር መንገዱን እንዲመሩ መሾማቸው የተገለጸው ረቡዕ የዩጋንዳ ፕሬዝዳንት ዩዌሪ ሙሴቬኒ ጋር ከተገናኙ በኋላ ነው። የ81 ዓመቱ ሙሴቬኒ በዩጋንዳ ብሔራዊ ቤተ መንግስት ከአቶ ግርማ ጋር ረቡዕ ሲገናኙ የዩጋንዳ አየር ትራንስፖርትን በተመለከተ መነጋገራቸውን ገልጸዋል። የዩጋንዳ ወጣቶችና ህጻናት ጉዳዮች ሚኒስትር ባላምባሩ ጋራ
በተረጋገጠ ኤክስ ገጻቸው ባሰፈሩት መልእክት ፕሬዝዳንት ሙሴቬኒ አቶ ግርማን የዩጋንዳ አየር መንገድ ዋና ስራ አስፈጻሚ አድርገው እንደሾሙ አስታውቀዋል። ሚኒስትሩ በመልእክታቸው አቶ ግርማ የተሾሙት የፕሬዝዳንቱ ልጅና የዩጋንዳ ጦር አዛዥ በሆኑት ሙሆዚ ካይሩኒጋባ ጥቆማ እንደሆነ ገልጸዋል። የዩጋንዳ አየር መንገድ እስካሁን ድረስ በይፋ ያለው ነገር የለም። አቶ ግርማ ለዩጋንዳ አየር መንገድ አዲስ ዋና ስራ አስፈጻሚ እስከሚሾም ድረስ ባለ የሽግግር ጊዜ ተቋሙን ይመራሉ ተብሎ እንደሚጠበቅ የሀገሪቱ መገናኛ ብዙሃን ዘግበዋል። የዩጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩት ጀነፈር ማቡቱራቺ ከኃላፊነታቸው የለቀቁት በዚህ ሳምንት ነበር። አየር መንገዱ አዲስ ዋና ስራ አስፈጻሚ ለመቅጠር የቅጥር ማስታወቂያ አውጥቷል። አቶ ግርማ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው ተሹመዋል ተብለው ከተገለጹ ከቀናት በኋላ ግን የዩጋንዳ ፕሬዝዳንት አስተባብለዋል። ቢቢሲ በዘገባው የዩጋንዳው መሪ ዮዌሪ ሙሴቬኒ የዩጋንዳን ሕዝብ የልብ ትርታ በማዳመጥ ላይ ናቸው፣ ሊሾሙ ይችላል ሲል ዘግቧል። አቶ ግርማ ዋቄ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ ሆነው ተሹመዋል መባሉን የዩጋንዳ ፕሬዝዳንት ጽሕፈት ቤት በይፋ አስተባብሏል። ዋና ስራ አስፈጻሚውን እስካሁን ድረስ መሾም አልተቻለም። ባለፈው ሳምንት የዩጋንዳ አየር መንገድ ዋና ስራ አስፈጻሚ ጄኒፈር ባሙቱራቺ ከኃላፊነታቸው መነሳታቸውን ተከትሎ በኡጋንዳውያን የማህበራዊ ሚዲያ ተጠቃሚዎች ዘንድ የአቶ ግርማ ዋቄ ስም በተተኪነት ሲነሳ ሰንብቷል። ዛሬም የኡጋንዳ የወጣቶችና ህጻናት ጉዳዮች ሚኒስትር ባላምባሩካራ ኤክስ ላይ የሀገሪቱ ፕሬዝዳንት ዮዌሪ ሙሴቬኒ አቶ ግርማን የአየር መንገድ ዋና ስራ አስፈጻሚ አድርገው እንደሾሙ ጽፈው ነበር። ነገር ግን ካምፓላ የሚገኘው የቢቢሲ ዘጋቢ ከኡጋንዳ ፕሬዝዳንት ጽሕፈት ቤት ባገኘው መረጃ ፕሬዝዳንት ሙሴቬኒ በዚህ ሳምንት መጀመሪያ ላይ አቶ ግርማ ዋቄን በጽሕፈት ቤታቸው አግኝተው እንዳናገሯቸው አረጋግጦ ሹመቱን ግን ጽሕፈት ቤቱ አስተባብሏል። በተጨማሪም የፕሬዝዳንቱ ከፍተኛ የፕሬስ ጉዳዮች ኃላፊ ሳንዶር ሊል በኤክስ ገጻቸው ላይ ፕሬዝዳንት ሙሴቬኒ ለኡጋንዳ አየር መንገድ ዋና ስራ አስፈጻሚ ሹመዋል መባሉ እውነት አይደለም ሲሉ አስተባብለዋል። ነገር ግን ፕሬዝዳንቱ ከቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማ ዋቄ ጋር ረቡዕ ዕለት ተገናኝተው ከተለያዩ ጉዳዮች በተጨማሪ ስለ አቪዬሽን አስተዳደር ውይይት ማድረጋቸውን የፕሬስ ጉዳዮች ኃላፊው አመልክተዋል። ጨምሮም ኡጋንዳውያን ለሀገሪቱ አየር መንገዱ አዲስ ስራ አስፈጻሚ እንደተሾመለት ተደርጎ በማህበራዊ ሚዲያ ላይ የሚነገረውን ችላ እንዲሉት ጠይቀዋል። በአፍሪካ ቀዳሚና ትልቁን የአየር መንገድ በዋና ስራ አስፈጻሚነትና በቦርድ ሰብሳቢነት የመሩት አቶ ግርማ ዋቄ በአፍሪካ ውስጥ ስኬታማ የአቪዬሽን ልምድ ካላቸው መሪዎች መካከል ጎልተው የሚታዩ ሲሆን ከኢትዮጵያ አየር መንገድ ባሻገር በሌሎችም ሰርተዋል። የፕሬዝዳንቱ ጽሕፈት ቤት አሁን አቶ ግርማ ዋቄ ለዩጋንዳ አየር መንገድ ስራ አስፈጻሚነት እንዳልተሾሙ ቢገልጽም ጉዳዩ ምናልባት በሂደት ላይ ሊሆን እንደሚችልና እውነታው በቅርብ ቀን ሊታወቅ እንደሚችል በካምፓላ ቢቢሲ ዘጋቢ ገልጿል። የአቶ ግርማ ሹመት በኡጋንዳውያን ዘንድ የተከፋፈለ አስተያየት ያስከተለ ሲሆን በርካቶች እንደ ኢትዮጵያ ስኬታማ አየር መንገድ እንዲኖራቸው ከመፈለግ የተነሳ በተግባር የተፈተኑት አቶ ግርማ መሪነቱን እንዲይዙ ፍላጎታቸውን እየገለጹ ነው። የ82 ዓመቱ አቶ ግርማ የኢትዮጵያ አየር መንገድን በተለያዩ ኃላፊነቶች አገልግለዋል። በአፍሪካ ሀገራትም በእስያ ሀገራትም ተቀጥረው በሙያቸው አገልግለዋል። አቶ ግርማ ከኢትዮጵያ አየር መንገድ በጡረታ እንደተገለሉ ተሻምታ የወሰደቻቸው ሩዋንዳ ናት። አሁን ደግሞ ዩጋንዳ እያኮበኮበች ነው። አቶ ግርማ ግን ማረፍ ፈልገው ነበር ይላል በአንድ ወቅት ቢቢሲ ስለ አቶ ግርማ የህይወት ታሪክ ሲዘግብ። አቶ ግርማ ከልጆቻቸው ጋር ዘለግ ላለ ጊዜ መቆየት፣ የባለቤታቸውን የከብት ርቢ ማገዝ ወዘተ ነበር እቅዳቸው። ማረፍ የቻሉት ግን 1 ዓመት ብቻ ነው። ሩዋንዳ በፍጥነት አባብላ ትልቅ ኃላፊነት ሰጠቻቸው። ሩዋንዳ 2 ኃላፊነት ሰጠቻቸው። የሩዋንዳ አየር መንገድን በ2 ክንፉ እንዲበር ማስቻል አንዱ ነው። ለዚህ የቦርድ ሊቀመንበር ተደርገው ተሾሙ። ሁለተኛው ደግሞ የሩዋንዳ የትራንስፖርት ሚኒስትር የአቪዬሽን ጉዳዮች አማካሪ ሆኑ። አቶ ግርማ ሩዋንዳ በድምሩ 5 ዓመት አገለገሉ። በቆይታቸው ለአየር መንገዱ ጥሩ መሰረት ጥለዋል። ለኢትዮጵያውያን ባለሙያዎች የሥራ ዕድልን ከፍተዋል ይላሉ እሳቸውም በቅርብ የሚያውቋቸው ሰዎች። ከሩዋንዳ በኋላ የቶጎ ፕሬዝዳንት የአቪዬሽን ጉዳዮች አማካሪም ሆነዋል። በሌሎች የአፍሪካ ሀገራትም ኦፊሴላዊ ባልሆነ መንገድ ምክር ይለግሱ ነበር። በትልልቅ የአቪዬሽን ጉባኤዎች ላይ እየተጋበዙ የአፍሪካ አየር መንገዶች እርስ በርስ ተጋግዘው መስራት እንዳለባቸው ይመክሩ ይዘክሩ ነበር። በዚህ የተነሳ የአፍሪካ አቪዬሽን አባት ዘ ፋዘር ኦፍ አፍሪካን አቪዬሽን የሚል ቅጽል ስምን አገኙ። አሁን ደግሞ ዩጋንዳ ከፍተኛ የመንግስት ኃላፊነት ካልሰጠው እያለች ነው። ዩጋንዳ ግን የውጭ ዜጋን የመንግስት ባለስልጣን አድርጌ ብሾም ህዝብ የምን ይለኝ ይሆን እያለች ተጨንቃለች።